ከዛ ልጅ ጋር መገናኘትሽ ለምን ደሞ አታቆሚም? ከኤርሚያስ ጋር ነው እንዴ? አንተስ ከአምራን ጋር እየተገናኘ አይደል እንዴ? ለኔ ሲሆን ነው ጥፋት የሚሆነው? እኔማ ለምን እንደምገናኝ ራስሽ ታውቂዋለሽ። እሺ እና እኔ ኤሚል ለመርዳት ነው ከኤርሚያስ ጋር የምገናኘው። ለቅናት ቦታና ሰዓት ምረጥለት እንጂ። ያቺ አምራ ልታበሳጨኝ ፈልጋ ፎቶ አስታሳየችኝ እና የተሳካላት አይመስልህም? በጣም ተናደሃል እኮ። ከዚህ በኋላ ከሱ ጋር በምንም ተአምር ነው አሚን እንዳላይሽ፣ በኤሚን ጉዳይ ቢሆን። የአምራን ደም ተመሳሳይ መሆኑን የነገረን እሱ መሆኑን ረሳው እንዴ? እኔ ካሁን በኋላ ነው ያልኩሽ። እንዴት ነው እየለመድሽ ነው? አንድ ነገር ልንገርሽ አይደል? እርግጠኛ እንድትሆኚ የምነግርሽ አንድ ቀን እኔና አንቺ ቦታ መቀየራችን አይቀርም። በሱ እንኳን እርግጠኛ ባትሆኚ ነው የሚሻልሽ። እንዴት ባክሽ? አንቺ ያለሽው እዚህ ነው። ዓለም ላይ ምን እየተፈጠረ እንደሆነ እንኳን አታውቂ። እና እዚህ ቦታ ነው ስታይ ደስ አለሽ አይደል? አንጀቴ ቂቤ እንደጠጣ አንቺ ራስሽ መመስከር ትችያለሽ። ልክ ነሽ። ያሰብሽው ሁሉ ተሳካልሽ አይደል? እንዳልኩሽ ነው። ግን ጊዜ ያሰረውን ጊዜ ይፈታዋል። መጀመሪያ ተጨንቄ የሰራሁልሽ ምግብ አትቀበይኝም? መርዝ አድርገሽስ ቢሆን አመጣሽው። እሱማ ልክ ነሽ። ያው አይጣፍጥሽም ብዬ በጨው ቦታ እሱን የጨመርኩት። የሞት ባልንጀራ እንደሆንሽ እንደሆነ የታወቀ እኮ ነው እንዴ። በዚህ እርግጠኛ ከሆንሽ ሄጄ ሳጥንሽ ላዘጋጅልሽ እንዴ? እንደለኝ ተስማ እንደተዝናናሽብኝ አትቀሪ። ወይ ዝኑ ቀምሼ እኮ ነው የገባሁት ነው ወይስ እንደገና ጨምራበት ይሆናል ብለሽ ሰጋሽ? አምራን እኔና ባለቤቴን እንደሆነ አንዴ ተበቀለሽናል። እባክሽ እባክሽ ልለምንሽ ልጄን አድኝልኝ። እባክሽ አላልሽም? ቆይ ለመሆኑ ይሄን የልመና ቃል ታውቂዋለሽ እንዴ? እባክሽ ደግሜ ልለምንሽ እኔን ብቻ አድኝልኝ። ጠላት ከሆነ ሰው እንደዚህ አይነት የልመና ተማጽኖ መስማት እንዴት ደስ ይላል መሰለሽ። እባክሽ ደግሜ ልለምንሽ እኔን ብቻ አድኝልኝ። ተስማምተናል እኮ ወይንስ ናውም አልነገረሽም? ምንም ነው የሚነግረው? በምትኩ ድርጅቱን ልቀማችሁ እንደሆነ። ምን? አምራን አሁን ላይ ለብዙ ጊዜ ስትመኘው የነበረውን ነገር ለቤተሰቡ ነግራለችና እዚህ ጋር ደግሞ ዝናሽም ሆነች ለይኩን ምንም ነገር ማድረግ አይችሉም ማለት ነው። አምራን የጠየቀችውን 80% የድርጅቱን ድርሻ ለሷ ከመስጠት ውጪ ማለት ነው። ለምን ከተባለ እዛ ጋር ኤሚ በሽታው በጣም እያዳከማት ነው፣ ቶሎ ብላ ወደ ውጪ ሄዳ መታከም አለባት የሚለውን ነገር ዶክተሩ በተደጋጋሚ የኤሚ ቤተሰቦች እሱ ጋር በሄዱ ቁጥር እየነገራቸው ነውና እዚህ ጋር ሌላ ሰው የሚፈልጉበት ጊዜ ራሱ የላቸውም። አምራን ደግሞ ይሄንን አጋጣሚ ተጠቅማ ከዚህ በፊት በተደጋጋሚ ከዝናሽ ጋር ሲጣሉበት የነበረውን ነገር የዝናሽን በሷ ስም ያለውን የአክሲዮን ድርሻ ሙሉውን ስጭኝ ብላ ከዚህ በፊት በተደጋጋሚ ሲጣሉ ነበር። አሁን ደግሞ የድርጅቱን 80% ለሷ ይሰጣሉ። 20% ራሱ አዝኜላችሁ ነው እኔ ሆኜ ነው ያችን ራሱ የተውኩላችሁ እያለች አሁን ላይ እነሱ ላይ እየተመጻደቀች ነውና ይሄ ነገር ደግሞ ዝናሽን በጣም አስደንግጧታል ማለት ነው። አምራን እንደዚህ አይነት ነገር ትጠይቀናለች ብላ አልጠበቀችም። እሷ ምናልባት በዛ ያለ ገንዘብ ወይ ደግሞ የድርጅቱን የአክሲዮን ድርሻ ቢሆን ራሱ ምናልባትም ከዚህ በፊት እንደምትለው 20% ወይ ደግሞ 30% ነው እንጂ እንደዚህ ይሄንን ያክል ሄዳ ለይኩን ለብዙ አመታት ሲለፋበት የነበረውን ድርጅት 80%ቱን ለኔ ስጡኝ ብላ እነሱም ባዶ እንደምታስቀር አልጠበቁም ነበር ማለት ነው። 20%ቱ ደግሞ የሚሆነው የለይኩን እህት ውጭ ያለችው የሷ ነው የሚሆነው ማለት ነው። ያ ማለት እዚህ ጋር ለይኩንና የሱ ቤተሰቦች እጃቸውን አጨብጭቦ ከድርጅቱ ይወጣሉ ማለት ነው። ዝናሽም ለዛ ነው እንደዚህ ደንግጣ አምራን ስትነግራት የጮኸችው ማለት ነው። ምናልባት ከዚህም በኋላ ምንም ነገር ማድረግ አይችሉም። እዚህ ጋር እሷ ያለችውን ነገር እሺ ብሎ ከመስጠት ውጪ ማለት ነው። እሷን አግተን እንዲናረጋለን ወይ ደግሞ በጉልበት እንቀበላለን የሚባል ነገር አይደለም አሁን ላይ እሷ እየተጠየቀችው ማለት ነው። አምራን ደግሞ አሁን ላይ እየሆነ ባለው ነገር በጣም ደስተኛ ነች። መጀመሪያ እንደውም ኑሐሚን የገመተችው ናሆምን ትቀማኛለች የሚለውን ነገር ነበር እሷ የፈለገችው። ናሆምን ተይልኝና እኔ ደግሞ ቦንማሮውን ለኤሚ ሰጣለሁ እንደዚህ አይነት ነገር ትላለች ብላ ነበር እየጠበቀችው። አምራን ደግሞ ከዛ ያለፈ ነገር አሁን ስትጠይቃቸው ቤተሰቡ እንዳለ ግራ ተጋብቷል ማለት ነው። ከሁሉም ነገር በላይ ደግሞ ጭንቀት የሆነባቸው ዶክተሩ እዛ ጋር ልጅቷ ተሎ መታከም አለባት ያለው ነገር ነው ማለት ነው።
በእርግጥ ይሄንን ነገር ለይኩን አልሰማም። ናሆምም ይሄንን ነገር ለለይኩን እንዴት ብዬ እነግራለሁ የሚለው ነገር በጣም አስግቶታል ማለት ነው። ምናልባት እሱ ይሄንን ነገር ቢሰማ እንደ ዝናሽ ራሱ ላይጮህ ወይ ደግሞ ላይደነግጥ ይችላል። እሱ እዚህ ጋር የሚፈልገው ልጄ ብቻ ደህና ትሆንልኝ የሚለውን ነገር ስለሆነ ምናልባትም የፈለጋትን ነገር ስጧት የሚለውን ነገርም ሊናገር ይችላል ማለት ነው። አሁን ላይ ያንን ነገር ከማድረግ ውጪ ከአምራን ጋር ሌላ ሰጣ ገባ ውስጥ ከገቡ ወይ ደግሞ ይሄንን አይደለም ሌላ ነገር እንስጥሽ የሚለውን ነገር እንደዚህ አይነት ድርድር ውስጥ ከገቡ አምራን ምናልባትም ሀሳቧን ራሱ ልትቀይር ትችላለች ማለት ነው። እሷ እዚህ ጋር እንደውም አልፈልግም የድርጅቱን ሙሉ ፐርሰንት ከሰጣችሁኝ ራሱ ቦንማሪየን መለገስ አልፈልግም የሚለው ነገር ብትናገር ራሱ እዚህ ጋር ምንም ነገር ማድረግ ስለማይችሉ አሁን ያላቸው አማራጭ እሷ ያለችውን ነገር ለእሷ መስጠት ነው ማለት ነው። ናሆም ግን ደንግጧል። ይሄንን ነገር ትጠይቃለች ብሎ አልጠበቀም። ግን ከባድ ነገር እንደምትጠይቅና እሱንም ቤተሰቦቹንም ደህና አድርጋ እንደምትበቀል ጠብቆ ነበር። ግን ደግሞ የድርጅቱን 80% ማለት እነሱ ባዶ እጃቸውን እንዲቀሩ ታደርጋለች ብሎ አልጠበቀም ነበር ማለት ነው። ሌላው ነገር ደግሞ በጣም ደስ የሚለው ኮኪ የተባለች ከዚህ በፊት ኤርሚያስ ከሌላ ሴት የወለዳት ልጅ አሁን ላይ ከኑሐሚን ጋር ተገናኝታለች ማለት ነው። ኤርሚያስን ደግሞ ካየን አሁን ላይ እየተቀየረ ነው። ከዚህ በፊት እንደሚያደርጉ መጥፎ ስራዎችን መስራትና ለሰው እንቅፋት መሆን የሚለውን ነገር እዛ ጋር አምራን ላይ ከደረሰው ነገር ትምህርት ወስዷልና አሁን ላይ ተቀይሮ መልካም ሰው መሆን ወደሚለው እየመጣ ነውና እሱ ደግሞ እንደዚህ እየተቀየረ ቤተሰቦች አጣ እዛ ጋር የሚያስጠልላት የሚያስተምራት የሚያሳድጋት ቤተሰብ አጣ ጎዳና የወደቀችው ልጁ አሁን ላይ ከኑሐሚን ጋር ተገናኝታለችና ምናልባት ኤርሚያስ ከዚህም በኋላ ልጅቷን ወስዶ ሊያሳድጋትም ይችላል ማለት ነው። በእርግጥ ኑሐሚን ስለዚህ ጉዳይ ምንም የምታውቀው ነገር የለም። ኤርሚያስ ይሄንን ነገር ነግሯት ስለማያውቅ ማለት ነው። ኤርሚያስ በእርግጥ አንድ ቀን ለኤሚ ይሄንን ነገር ተናግሮ ነበር። ያኔ ኤሚን የራቁት ቪዲዮ ይዞ ሲያስፈራራት በነበረበት ሰዓት ማለት ነው። አንድ ሴት ልጅ አለችኝ ከአንድ ሴተኛ አዳሪ የወለድኳት ግን ደግሞ ህፃኗ የት እንዳለች አላቅም ብሎ ያኔ ለኤሚ ተናግሯት ነበር። ምናልባት አሁን ላይ በአንዳች አጋጣሚ ኑሐሚን ህፃኗን ይዛ መንገድ ላይ ስትሄድ ኤርሚያስ አይቶች ልጅ ከየት አመጣሻት በሚለው የህፃኗ አባት እንደሆነ ሊነግራትም ይችላል ማለት ነው። አሁን ላይ ኑሐሚን በመልካምነት ነው ህፃኗ ጎዳና ላይ ከምትወድቅ እኔ ወስጄ እኔ ጋር ተቀመጥ በሚለው ወደ ቤት ይዛት የመጣች ማለት ነው። ልጅቷም ከዚህም በኋላ ከኑሐሚን ጋር ብትሆን ይሻላታል። እናቷ የት እንዳለች አታውቅም። እናቷ ለማደጎ ቤት ሰጠቻት። ማደጎ ቤት ያሉ ሰዎች ደግሞ የሚያሳድግ ሰው ጉዲፈቻ የሚወስዱ ሰዎች አሉ ብሎ ለዛ ሰጡ። ያ ጉዲፈቻ የወሰዱ ሰዎች ደግሞ ህፃኗን ሲያሰቃዩት ነው ህፃኗ ከዛ ወጣ አሁን ላይ ፋንቱ ከተባለች ሴትዮ ጋር ተገናኝታ መንገድ ላይ እየኖሩ የነበረው ማለት ነው። ግን ደግሞ እዚህ ጋም አንድ ጥያቄ የሚፈጥር ነገር አለ። ፋንቱና እቺ ኮኪ የተባለችውን ልጅ ወደ ቤት ይዛ ከመጣች በኋላ ኑሐሚን እዛ ጋር ፋንቱ ቡና እያፈላች ኑሐሚን ስለ ለይኩን የሚባል ሰው ለይኩን የሚባል መልካም ሰው አለ እኛንም እዚህ ደረጃ እንድንደርስ ያደረገን እሱ ነው የሚለውን ነገር ይሄንን ነገር ስትናገር ለምንስ ነው እዛ ጋር ፋንቱ የደነገጠችው ለይኩን የሚለውን ስም ስትሰማ ማለት ነው። እናም ደግሞ አስከትላ የተናገረችው ነገር አለ አንድ ልጅ አለኝ የት እንዳለ እስካሁን ግን ምንም እማቀው ነገር የለም ብላለችና ምናልባት ፋንቱ የናሆም እናት ሆን ከዚህ በፊት እነ ለይኩን ቤት በሰራተኝነት ተሰራ የነበረችው ሴትና ለይኩን ደግሞ ናሆምን ከሷ የወለዳት ሴት ማለት ነው። ያቺ ሴት ናሆምን የነሱ በር ላይ ጥላን የጠፋችው አሁን ላይ ለይኩን የት እንዳለች አያቅም ለናሆም እዛ ጋር እንደተናገረው ማለት ነው። ግን ደግሞ እዚህ ጋር ኑሐሚን ለይኩን የሚባል ሰው አለ ስትል እዛ ጋር ፋንቱ በጣም ደንግጣ ነበር ማለት ነው። ምናልባትም አይታወቅም አሁን የመጣችው ፋንቱ የተባለች ሴትዮ የናሆም እናት ልትሆን ትችላለች ማለት ነው። በእርግጥ አሁን ላይ በስተመጨረሻ ላይ እንዳየነው ኑሐሚንም እያደረገች ያለችው እቺ ፋንቱ የተባለችውን ሴትዮ እዛ እነ ናሆም ቤት ሰራተኝነት አስቀጥርሻለሁ ሰራተኛ ይፈልጉ ነበር። ግን ደግሞ እዚህ መሀል በተፈጠረው ግርግር ነው ይሄንን ነገር የተውት እንጂ እዛ አስገባሻለሁ ብላታለች። ቅድም የመጣው የፍቅረኛዬ ቤት ነው ያለችው እንጂ የነ ለይኩን ቤት አላለችምና ምናልባት እቺ ፋንቱ የተባለችው ሴትዮ ከዚህ በፊት ተሰራ የነበረው እነ ለይኩን አሁን የሚኖሩበት ቤት ሳይሆን ሌላ ቤት ውስጥ እየኖሩም ሊሆን ይችላል ማለት ነው። ምናልባት ከዚህም በኋላ እነ ለይኩን እስር ቤት ያሉትና እነሱ ከዛ ወጥተው ወደ ቤት ሲመጡም እዛ ጋር የነሱ ቤት መሆኑን ልታውቅ ትችላለች ማለት ነው። ይሄ ነገር ደግሞ ለናሆም በጣም መልካም ዜና ይመስላል። ከዚህ በፊት እናቴ የት እንዳለች አላቅም አሁን ላይ ያለኝ አማራጭ እሷን ረስቼ መኖር አለብኝ የሚለውን ነገር ሲያስብ ስለነበረ እዚህ
እዚህ ጋር እሱም እናቱን ያገኛል። እዛ ጋር ኮኬ የተባለችውም ልጅ አባቷ ኤርሚያስን ታገኛለች ማለት ነው። ኤርሚያስ ያው ከዚህም በኋላ ማድረግ ያለበት አንድ ልጁ አለች፣ እሷን እያሳደገ እሷን እያስተማረ መኖር አለበት። እዚህ ጋር ደግሞ ኤሚ ከዳነችና ወደ ጤንነቷ ከተመለሰች ምናልባት ከሷ ጋር ፍቅራቸውንም ማስቀጠል ይችላሉ ማለት ነው። አሁን ላይ ኤሚ ኤርሚያስ እየተቀየረና ጥሩ ሰው እየሆነ እንደመጣ ተረድታለች። ግን ደግሞ እዛ ጋር ጤናዋ ከተመለሰና ጤነኛ ከሆነች ለኤርሚያስ ሁለተኛ እድል ሰጥታ አብሮ በፍቅር እንዲቀጥሉ ታደርጋለች ወይስ የሚለው ነገር ባይታወቅም፣ ግን ደግሞ አሁን ላይ ኤርሚያስ እየተቀየረ መምጣቱን ተረድታለች። ኤርሚያስም እያሰበ ያለው ባለፈው ለኑሐሚን እንደነገራት መጀመሪያ ኤሚ ጤናዋ ይመለስና እሷ ሙሉ ጤነኛ ትሁን፣ ያኔ እሷን እተዋታለሁ ብሏት ነበር። እዛ ጋር ኑሐሚን ልጅቷን ተዋት፣ የራሷን ኑሮ ትኑርበት የሚለውን ነገር ስትነግረው ማለት ነው። ምናልባት ኤርሚያስ ከዛም በኋላ ራሱ እሷን ልተዋት፣ ኤሚ በቃ አንቺም ላንቺም መልካም ህይወት ይሁንልሽ የሚለውን ነገር ከተናገረ ምናልባት ኤሚ እሱ የበደላትን ነገር እሱ እሷ ላይ ያደረገውን ነገር ያኔ ፍቅር ሲሰሩ የራቆት ቪዲዮ ቀርጾ በሷ ሲያስፈራራ የነበረውን ነገር እንዳለ ይቅር ብላው አብሮ ፍቅራቸውን ሊቀጥሉ ይችላሉ ማለት ነው። እናም ደግሞ እዛ ጋር ኤሚ ለጤናዋ ብላ ያቋረጠችውን ጽንስ ራሱ እዚህ ጋር ልጅ አግኝቷልና በዚህ ልጅ ራሱ ሊካሱ ይችላሉ ማለት ነው። ሌላው ነገር ደግሞ ናሆም ዛሬ ያደረገው ኑሐሚንን ያስጠነቀቃት ነገር ድጋሜ ከኤርሚያስ ጋር ላይሽ አልፈልግም ብሏታል ማለት ነው። እዛ ጋር አምራን ያቀደችው ነገር ሰርቶላታል። ኤርሚያስና ኑሐሚን ቆሞ ሲያወሩ ቪዲዮ ቀርጻ ለናሆም ማሳየቷ ሁለቱ እንዲጣሉና በሁለቱ መሃል የሆነ መቃቃር እንዲፈጠር ነበርና አሁን ላይ ናሆም በንዴት ሁለተኛ ከሱ ጋር እንዳላይሽ ብሏታልና ምናልባት ኤርሚያስና ኑሐሚን ከዚህም በኋላ በኮኪ ምክንያት እንደሚገናኙ ግልጽ ነው ማለት ነው። ኮኪ የሱ ልጅ ኑሐሚን ጋር እንዳለች ኤርሚያስ ይሄንን ነገር ከሰማ በተደጋጋሚ ኑሐሚን ጋር መምጣቱ አይቀርምና ናሆም ደግሞ ያኔ ነገሩን የሚረዳው ከዚህ በፊትም ያልጨረሳችሁት ነገር አለና ለዛም ነው አሁን ደጋግማችሁ የምትገናኙት በሚለው ነገር ምናልባት ከኑሐሚን ጋር ሊጣሉ ይችላሉ። ይሄ ደግሞ የአምራን ምኞት ስለሆነ አምራን አጥብቃ የምትፈልገው ነገር ስለሆነ ይሄ ለሷ ደስታን የሚፈጥርላት ነገር ነው ማለት ነው።